እኛ ደግሞ ያው አስተይ አርቲስቶች እንስቃለን እንጫወታለን ያው ፋታም የለንም ቁጭ ብሎ ለመተከዝ እንደዚህ ጓደኛ ነው ምናምን ነው ከራስ ጋር የሆኛ ታይም ብዙ አይደለም እንጂ ኳዘን ውስጣችን አለ እኔ ሴንስ በጣም እንደምንስቀው አይደለንም እኮ በኃይል አይደል እኔ ወይ በብርታቴ አይቶልኝ ነው የኔ አባት መድኃኒቴ ግን ሳላስበው ፍቅሩ በልቤ ገባ ደህንነትን አገኘው ያለ ዋጋ በጸጋ ሰላም ጤና ይስጥልን የተከበራችሁ ተመልካቾች እንዴት ናችሁ ጣፋጭ ወግ የተሰኘ ፕሮግራሜን ይዤላችሁ ቀርብ ያለሁኝ ለዛሬ እንግዳ አርጌ ይዣት የቀረብኩት እንስት ነች ማን እንደሆነች ብነግራችሁ ይሻላል ፓስተር ነች ዘማሪ ነች እና በጣም ብዙ ታሪክ ነው ያላት ኮኪ ወይም ኮከብ አለማየሁ እንኳን ደህና መጣሽ እንኳን ደህና ቆይሽ ደህና ነሽ ወይ በጣም ደህና ጌታ እንደ ስምሽ ኮከብ ሆነሽ ነው የመጣሽው አመሰግናለሁ ፏ ብለሽ አደይ አበባ መስለሽ ነው የመጣሽው አመሰግናለሁ አስተይ ብዙ ጊዜ እውነት እንኳን ያው እንደ ነገሩ ነው ታውቂያለሽ አይደል አለባበስ ላይ በጣም የጣል አርጌ ነው ሞጣው እንጂ ብዙ ተጨንቄ አላውቅም ሞገስ ነው ሞገስ አይደል የእግዚአብሔር ሞገስ ኮኪ እንግዲህ ያው ብዙ ጊዜ ሰዎች የሚያውቁሽ በተለያየ ከአገልግሎትሽ ውጪ መጀመሪያ ሰው ሲያይሽ ሉኪንግሽ 50% ይይዛል ነው የሚባለው አይደለ ሶ በፀጉርሽ ነው ብዙዎቹ የሚያውቁሽ እና ይሄ ሽበት ምንድነው ምናምን ይላሉ እና በፊት ላይ ድሬድ እንደነበርሽ ስታወሪ ሰምቻለሁኝ ከዛም በኋላ አጫጭሮቹን ፀጉሮች እንደፈለግሽ ነው የምታረጋቸው አንዴ ፍሪዝ አንዴ ምን አሁን ደግሞ ይሄ ነጭ ፀጉር አለ እና ምንድነው የፀጉር አብዮት እንደዚህ ብታካይጁ ምን አስበሽ በጣም ደስ የሚል ጥያቄ የፀጉር አብዮት በጣም አንድ አይነት ነገር ቶሎ ይሰለቸኛል ኦኬ እና ያው በዘፈን ዓለም በነበርኩበት ጊዜ ድሬድ ነበር ፀጉሬ አክቹአሊ ኤክስቴንሽን ነው ግን የራሴ ነው የሚመስለው እና ለወጥ ማለት ድሬዱ የራስሽ አልነበረም ግን የራሴ ይመስል ነበር ኦኬ ከለር ነበረው ኦኬ ምናምን አጠር ያለ ነው ግን በቃ አንዳንዴ ለወጥ ማለት ነገር ደስ ይለኛልና ያ ደሞ በቃና አሁን ወደ ራሴ ወደ ተሰጠኝ ተፈጥሮዬን ማድነቅ ማን እንደሰራው በደንብ ሲገባኝ ሁሉም ሰው ማን እንደሰራው ሊያውቅ ይችላል ግን የእጆቹ ስራ ደሞ ጥበበኛው ጌታ እንግዲህ የሱን በማሰብ ውስጥ የተሰጠኝን ሁሉ አድናቂ ነኝና ይሄ ነጭ ፀጉር ብዙ ሰው ተቀብተሽ ነው ይለኛል ምድረ ፀጉርሽ ይለኛል እና እንግዲህ ራሱ የሰጠኝ ነው እና ፀጉርሽ እንደዚህ ነጭ ሆነበትን ምክንያት በጣም የተለያየ ግምት አለ ይጠይቁሻል አንቺ ግን አንድ ጊዜ ስትናገር የሰማሁት ምክንያት አለ እና ያው እኛ ክርስቲያኖች ነን የእግዚአብሔር ልጆች ነን ሶ ምንም አይነት ነገር በስጋዊ ነገር ብቻ አይደለም የምናወራው መንፈሳዊውንም ነገር እንቀበላለን እግዚአብሔር ደግሞ ሊያደርግ የወደደውን ነገር ሁሉ ነው የሚያደርገው እና ከዛ አንፃር የሚገባው ሰው ይገባዋል ሶ ብትነግሪኝ ታሪኩን ብንሰማው ጥሩ ነው ብዬ አስባለሁ እኔም አላወኩም ነበር ፀጉሬ አጭር ነው ከዚህ ማጠር የሚል ነው ሶ አንድ ጊዜ አዋሳ ሄደን አንዲት አገልጋይ ቤት እስኪ እንጎብኛት ተብሎ ቤቷ ሄደን ማለት ነው እየዘውኝ ነው ሄዱት ሶ የኔ ፀጉር ጥቁር ነው ከላይ ደግሞ እንዲጫፏ ላይ ብራውን ነገር ልክ እንዳንቺ ነው ፀጉሬ እና በቃ ወደ ጸሎት ተገባ እየጸለይን ሰው ሁሉ ፀጉርሽ ሲያምር ይልሻል አለች እና በቃ ወይ ማጭር ስለሆነ ነው ወይ ከርሊ ስለሆነ ነው ብዬ አሰብኩኝ
እንደሱ ብቻ ነው ማሰብ የምችለው። አሜን አልኩኝ። እሷ ካለች ልክ 5ኛው ዓመት ላይ ሙሉ በሙሉ ነጭ ሆነ። 5ኛው ዓመት ላይ ኦኬ። ሙሉ በሙሉ ገና ያኛው እንትን ሳይመጣ ነበር እንደዛ ያለችሽ? ስለ ጸጉርሽ ሰው መነጋገር ገና ሳይጀምር? ምንም ጸጉሬ ኖርማል ነው እንደማንኛውም ሰው ልክ አሁን እንዳንቺ ነው ነበር ጸጉሬ። አጭር ብቻ ስለሆነ ነው ልዩነቱ። እዚች ጋር ትንሽዬ ነጭ ነበረቻት። ምንም የምትታይም አይደለችም ድብልቅልቅም ስለሚል ካለውና ከዛ በኋላ ግን በሚገርም ፍጥነት በቃ ነጭ ሆነ ሙሉ በሙሉ። ከዛ ነጭ እየሆነ ሲመጣ እኔም የነበረውን ከለር እየቆረጥኩ ይሆን አወጣሁት ማለት ነው። ነጩን ወደድሽው? ነጩን በጣም ወደድኩት እና ያው ታይ ምናምን አለው ሰዎች አይሁን ምናምን የሚሉ ሰዎች ነበሩ። እኔ ግን ስለወደድኩት እኔ ወድጄው ካደረኩት በኋላ ሌሎችም ወደዱት። ኖርማሊ ላይሽ ላይ ያለውን ነገር አንቺ ከወደድሽው ሌሎች የመጥላት ምንም እንትን አይኖራቸው። እውነት ነው። መጀመሪያ አንቺን ነገር አንቺ ስትወጂው ነው ሌላው የሚወደው። እና ደግሞ በደንብ እግዚአብሔር እጅ አለበት። ልዩ ስትሆኚ እኮ መታወቂያም ይሆናል አይደንቲፊኬሽን። በጣም ብዙ ሰው እኮ አለ መሬት ላይ፣ በጣም ብዙ ሰው አለ ሚዲያ ላይ ደግሞ እንደገና በጣም ብዙ ሰው አለ። በጣም ስለዚህ ከነዛ ብዙ ሰዎች መካከል የምንለይበትን አይደንቲፊኬሽን እግዚአብሔር ራሱ ይሰጠናል ብዬ አስባለሁ። ብዙ ሰው አይቶ ቶሎ እንዲለየኝ አድርጎኛል። ሲቀጥል ያው መቼም ያለ እግዚአብሔር ፍቃድ አንዷም ጸጉር ነጭ አትሆንም፣ አንዷም ጸጉር አትወድቅም እና የእግዚአብሔር ነው እንግዲህ። ሰዓቱ ነው አይደለም የወጣበት ሰዓት ማለት ነው። ግን በቃ እግዚአብሔር ይመስገን ይወድቻል። ወደፊት ደግሞ መንፈሳዊ ፊልም ስንሰራ በደንብ አድርገን እንጠቀመዋለን። በደንብ ከውጪዎቹ ዊትኒ ሂውስተንን እንደዛ ነገር ትመስያለሽ ያለች ሰው የለም አለ? በደንብ በጣም ነው የምትመሳሰሉት። በጣም ብዙ ሰው ይላል። በጣም ነው የምወዳት ዊትኒ። ከዘማሪነት ወደ ዘፋኝነት ነው የመጣችው። ኮኪ ደግሞ ከዘፋኝነት ወደ ዘማሪነት ነው የመጣችው። እስቲ ኮኪን እንወቃት፣ እስቲ እንያት። እንዴት አድርገሽ ነው ወደ እንደዚህ አይነት መንፈሳዊ ህይወት የገባሽው? በፊት ዘፋኝ እንደነበርሽ በዛ ውስጥ ለመቀጠል ሐሳብሽ ህልምሽ ያ እንደሆነ እና የእግዚአብሔር ዓላማ ድንገት አንቺ ባላሰብሽው ሰዓት ነው መንገድ አስቀይሶሽ እንደ ሸክላው አፍርሶሽ ሰርቶሽ በራሱ ሰዓት ወደዚህ አይነት መንፈሳዊ ህይወት ያመጣሽ። እስቲ እሷን ታሪክ እንስማው። ኮኪ እንዴት ነበረች ከልጅነቷ ጀምሮ? ከፈለግሽ ከስም አሰያየምሽ ጀምሮ ልትነግሪኝ ትችያለሽ። ስሜ በጣም ብዙ ሰው የሚያውቀው ያው ኮኪ አጠር አድርገው ለመጥራት እንደ ኒክኔም ኮኪ ነው ብዙ ሰው የሚያውቀው። ኮከብ ነው ስሜ። ግን ኮከብ እንግዲህ አባቴ ስልጣን ላይ ነበርና ልክ እኔ 2 ሰዓት ተኩል ጠዋት ነው የተወለድኩት። እሱ 2 ሰዓት ተኩል ላይ የስልጣን ጭማሪ ይደረግለት ነበር። አይዶ ነው ምን እንደሚባል ማዕረግ ኮከብ ይጨምር ነበር ማለት ነው። እዚህ ላይ ነው አይደል ማዕረግ? ይጨምር ነበርና ልክ at the same time እኔም ስወለድ የሱን ፕሮግራም አንድ አይነት ሰዓት ላይ ነበርና አይቺም አይኔ ኮከብ ነች። እዚህ ለዛ ኮከብ ተብያለሁ። ልጅነቴ እንደው ዲፎልት ነው አልለውም፣ ግን አባታችን ከኦርቶዶክስ ቤተሰብ ነው የተወለድኩትኝ እና ግን መካነ ኢየሱስ ነው ያስተማረን። መካነ ኢየሱስ ትምህርት ቤት ውስጥ 5 ኪሎ መካነ ኢየሱስ በቃ ግብረ ገብ ይማሩ ልጆች ብሎ እኔና ታናሽ ወንድሜ ግብረ ገብ ይማሩ፣ እዛ የተማሩ ጥሩ ልጆች ይሆናሉ ብሎ አምኖበት ማለት ነው። አምኖበት በስነ ስርዓት ጠዋት ከቤት ድሮፕ የሚያደርገን ራሱ ነው። ወዶት ነው ትምህርት ቤቱን እዛ የሚያስተምረን። እዛ ተማርኩኝ ከልጅነቴ ጀምሮ። መካነ ኢየሱስ ቤተክርስቲያኗ መሀል ላይ ያለች፣ ክላሶቹ ዳር ላይ ነበሩ እና እዛ ተማርኩኝ። ግን ምንም እንደማንኛውም ኦርቶዶክስ እኖራለሁኝ። መዝሙር ክፍለ ጊዜ አለው፣ መጽሐፍ ቅዱስ ክፍለ ጊዜ አለው። ባይዘው እንደ ሳብጀክት አለው ክላሱ። ግን በዛ ሰዓት ያው በቃ ድምጻቸው የሚያምር ምናምን ተብሎ ተመርጠን ሰልፍ ላይ ስንዘምር ምናምን መርጠውኝ
ትዝ ይለኛል ግን ምን እየተካሄደ እንደሆነ አላስታውስም በመንፈስ ሳይሆን በስጋው ነሽ ተዘምሪ ነበር በቃ ዘምሪ ስለተባልኩ ዘምር ነበር እና ማስታውሰው ያንን ነው ግን አሁን ላይ በደንብ ሲገባኝ የዛን ጊዜ ነው ያገኘኝ ጌታ ቀየትም እንዳልሄድበት ይዞኝ እኔ ግን በራሴ መንገድ የሚሄዳቸው መንገዶች ሄድኩኝ ያው ልክ ከኤሌመንተሪ ሲወጣ ከዛ ሌላ ትምህርት ቤት ስገባ በየሳንጎራጎር ምናምን ስል አንቺ ልጅ ግን ዘፋኝ ብትሆኚ ምናምን አሉኝ ማለት ነው አልኩኝ ዘፋኝ ብትሆኚ በጣም ጥሩ ነው አሁን ሲሉኝ በጣም ጥሩ አልኩልሽና የሆነ ክበብ ላይ ሄጄ መዝፈን ጀመርኩኝ አስለማምዱኝ ብዬ ማለት ነው ከዛ ደሞ እንትን ነኝ ይሄ አልፈራም ደፋር ስለሆንኩኝ ሁሉን ነገር በይዘፋኝ ሲል እሺ ብዬ እንትን ነው ምንም ያለ ጥርጥር ሁሉን ነገር እችለዋለሁ የሚሉ ሰው የለም እንደዛ አይነት ከልጅነቴ እና እነሱ ወደ ግርግዳ ዞሮ ምናምን ሲዘፍኑ ነው ይዘቱኝ ብዬ ዘፈን አረኩኝ ማለት ነው ከዛ ክበብ በደንብ መለማመድ ጀመርኩኝ ትምህርቴን የጨረስኩ ለጠዋት 12ኛ ክፍል ተፈትኜ ማታ ናይት ክለብ ደና ክረም ትምህርት በቃ ከዚህ በኋላ እኔ ዘፋኝ ነኝ ብለሽ ገባሽ ገባው ዘፈን ትሬኒንጉን ያስጀመረኝ ልጅ ነው ጌታን የመሰከረልኝ ምን ያህል ዘመን ዘፈንሽ በጣም ከልጅነት ጀምሮ 20 ዓመት ስሞልቶኛል እንዴ ስጀምር ኦኬ ከልጅነት ጀምሮ እስከ እንግዲህ የዛሬ 13 ዓመት ነው ጌታን ያገኘሁት ከዛ በፊት ያለውን almost ስንት ዓመት ማለት ነው ብቻ ከ10 ዓመት በላይ አይ በላይ ሳይሆን ወደዚህ 8 9 ዓመት ዘፍኛለሁ በደል ያለ ማቋረጥ ውጭ ሀገር እንደ ሁላ እየሄድሽ ዘፍነሽ ነበር ኢመሬት እየዞርን በየአመቱ እንመጣለን ልክ የረመዳን ጾም ሲያልቅ እንሄዳለን ጾም ሲገባ እንመጣለን ሲያልቅ እንሄዳለን ዘፈን ብቻ ሳይሆን ዘፈንና ጓዞቹ የሚባሉ ነገሮች እነ ሱሳሱስ እንደ የተለያዩ ነገሮች ውስጥ አልፈሻል ሱስ ውስጥ አላለፍኩ ሱስ ውስጥ እንዳላልፍ ያደረገኝ ነገር እንዳልኩሽ እንግዲህ ወታደር ነው አባቴ ሶ ትንሽ ስትሪክት እናታለን እንግዲህ ያሰር ያለን ያደግነው እና እሱ ላይ ብዙም እንዳልገባሽ ባክግራውንዱም ደግሞ ትምህርት ቤቱ ኖርማል አይደለም በነገራችን ላይ ያው ዘር ላይ ገባን ይችላል እንጂ ዘር እግዚአብሔር እንደ ዘር ነው ያስቀመጣት ያችን ሰዓትና ብዙ እንደዛ ውስጥ የለውበት ብዙ እንዱ ለመዝናናት ለፋን ብለሽ መታደርጊያቸው ነገሮች ሁሉ ምን ጠጣለን ስቱዲዮ ስገባ አልበሜን ሰርቼ ነበር ሶ ስቱዲዮ ስገባ እንቅልፌ እንዳይወስደኝ ጫታችንን በደንብ ቀመን እስከ 11 ያው ነው በስሱ ቢሆን አይ በደንብ ጭራሽ እንድክት አርጊው ስለማላቅ አረ በቪታዋ እኔ ምንም ጭስ ውስጥ ብቻ ነው ሺሻ ምንም አይ የቀረኝ የለም ግዴለሽ ስለዚህ ሳስበው ቀስ እያልኩ የቀረኝ የለም ግን እንደሱስ ሳይሆን ሁሉንም ነካክቶ ማየት ነገር ምንድነው ይሄ ነገር ከዛ ግን እንደማይጠቅምሽ ስታቂውና እንደዛ አይነት አይደለም መሰለኝ ግን ማየት ደስ ይለኛል ያው ቦታው ላይ ስላለሽና ቦታው ላይ ያን ነገር ካለ ማድረግ ይልቅ ማድረግ ነው ኖርማል የሚሆነው እንደውም አላደርግም ብቲ ነው እንደ እንትን የምትታዩ በጣም ሶ በዛ ውስጥ ይያለሽ ይሄ ሳሚ የሚባል ሙዚቀኛ ልጅ ስለ ጌታ ያወራ ነበር እሱ ባክ አድርጎ ወደናንተ ሙዚቃ ዓለም ውስጥ ገብቶ ነበር ግን ያው የጌታ ዘር ስላለበት ዛም ውስጥ ሆኖ ስለ ክርስቶስ ያወራ ነበር እስቲ የመጀመሪያውን ሞመንት እሷን እንስማት ስለዚህ ለኛል ኪቦርድ ተቀምጧል ጫት ተቀምጧል ለማንጋት እየሰራል አንድ ቃል ተናገረ የእግዚአብሔርን ቃልና ሁሉን ነገር ይሳበው ምን አልኩት የነገረኝ ቃል በፍጹም ነፍስ በፍጹም ኃይል በፍጹም ሐሳብ እግዚአብሔር ወዳጅ ዋው ትልቅ ቃል እኮ ነው ይሄ መዳም በሌላ በማንም የለም ኢየሱስ ይወድሻል ምናምን አይደለም ይላል ደስ ነው ማለት ነው ቁልፉ መክፈቻ
እግዚአብሔር በየሰው እኮ ይለያያል ባይዘው ራሱ እግዚአብሔር ስለሆነ ቃሉ ማንኛውም ቃል ይነካሻል። እኔ እንደሱ ነው ማምነው እና ያንን ነገረኝ። ከዛ ቀን በኋላ መጽሐፍ ቅዱስ አበድሩኝ ብዬ መጽሐፍ ቅዱስ ተበድሪ ከሰው መጽሐፍ ቅዱስ ማንበብ ጀመርኩ። በቃ ያቺ ቃል አለቃለችሽ። እንዴት አረገሽ? የዛለት ለሊቱን ስታስቢው አደርሽ? ቀረ፣ ዘፈኑም ቀረ፣ ሁሉ ነገር ቀረ። ስናወራ አደር ስለ መጽሐፍ ቅዱስ ስለ እግዚአብሔር ቃል በአብዛኛዎቹ ትዝ አይሉኝም፣ ግን ንገረኛልሹ በቃ ራብ ማለት እያልኩ መስማት ጀመርኩ እንጂ ማለት እስቲ ምናምን እንትን ነው። ይሄ ብዙም አክራሪም አልባልም፣ እንደገና ደግሞ የማያከርምም አልባልም፣ ግን አለውበት የሆነ እግዚአብሔርን እወደዋለሁ የቱ ጋር እንዳለ አላውቅም እንጂ እና አየሽ ቀኑ ስለነበረ ሰዓቱ ስለነበረ በደም መስማት ፈለኩኝ። እሱም ገና ነው እኮ እሱም ገና ጌታን ተቀብሎ ብዙም አልቆየም እሱም እና ግን ማውራት መወያየት ጀመርን። ከዛ በኋላ ግን እኔ አንድ ጓደኛ ነበረችኝ መጽሐፍ ቅዱስ ላኪልኝ ብዬ ኦርቶዶክስ ናት። ኢትዮጵያ ውስጥ ነው ይሄ ነገር የሆነው ወይስ? ኦኬ 80 ያህዱ መጽሐፍ ቅዱስ ላከችልኝ። ማንበብ ጀመርኩ እና ምንም ነው ማላውቀው። ከዛ መተዋወቅ ጀመርን ማለት ነው። ምንም አላውቅም እንዴ እኔ ብዬ በደንብ ማንበብ ጀመርኩኝ። ከዛ እኔና ኩኪ ተጣላን በቃ ለሁለት እንዲሰነጥ ተጣላን። እና ቃሉ ኖርማል አይደለም፣ ጅማትና ቅልጥምን ነፍስና መንፈስ ዘልቆ ነው የሚገባው። ከዛ አንቺን ታጫታለሽ ለካ ምንም አታውቂም አንቺ ብዬ ከዛ ግን በቃ ሲሪየስሊ ወሰድኩት አልኩኝ። ከዛ በስንተኛው ቀን አንድ ሲዲ አምጥቶ ሰጠኝ የቢሾፕ ዴቪድ ቀሎ ስለመጣ አይቅለልባችሁ የሚል ዋው ድንቅ ስብከት ነው። እሱን አመጣና ሰጠኝ። እየውት ደስ ይላል ግን እሺ መልእክቱ በጣም ደስ ይላል። እሱ ምን ነው እንደዚህ የሚሆነው? ቀስ ብሎ አይሰብክም መልእክት አይ እንደዚህ ልትይ ነው እንደ ጠራሽኝ? ጠርቼው እኮ ነው በስነ ስርዓት ፈልጋለሁ ብዬ እንደዚህ ልትይ ነው ጠራሽኝ ብሎ ጥሎኝ ሄደ። ከዛ እኔና ኩኪ ቀረናው ነው። ከዛ ያነበብኩ ስመጣ በቃ ማልቀስ ሆነ መነጫነጭ ሆነ። አስቱዬ ከሰው ጋር ብትጣይ ያንን ሰው ይቅርታ ጠይቀሽው ወይ ደግሞ ሳታዩ ርቀሽው ትታይዋለሽ ወይ ደግሞ ታረቂያለሽ። ከራስ ጋር እንደመጣላት ክፉ ነገር ምንድን ነበር? ራስሽ እቺኛው አዲሷ ኮኪ የበፊቷን ኮኪ ምን እያለቻት ነበር ምትጣላት? እንደዛ ወደ ያስባሰቻት እንዴት ነው እስከዛሬ ድረስ ይሄንን የመሰለ እግዚአብሔር ማታውቂው አውቀዋለሁ እያልሽ ደግሞ ምንም አታቂ? ብዙ ነገር መፍትሄ ነው ያለው። እና እኛ ደግሞ ያው አስቱዬ አርቲስቶች እንስቃለን እንጫወታለን፣ ያው ፋታም የለንም ቁጭ ብሎ ለመተከዝ እንደዚህ ጓደኛ ነው ምናምን ነው ከራስ ጋር የሆኛ ታይም ብዙ የለንም እንጂ እኮ ሀዘን ውስጣችን አለ። እኔ ሴንስ በጣም እንደምንስቀው አይደለንም እኮ ለብቻሽ ስትሆኚ እኮ አለ እና ምክንያቱም ሙሉ አይደለንም ሙላት ኢየሱስ ስለሆነ ማለት ነው። እና ሳያት ኮኪ እንዴት ሳልኩኝ በቃ ይሄ ነው ትክክል፣ አንቺ ትክክል አይደለሽ መጽሐፉን ማለት ነው። ከዛ አንድ ቀን ማለዳ ተነሳው። ባይዘው እንደዚህ ስልሽ ከማለዳው በፊት የተጻፈ ከኔ ከራሴ ጋር ተጣላው ስልሽ ለቅሶ አለበት፣ መነጫነጭ አለበት፣ ማዘን አለበት። በቃ ቤተሰብ መሀል ነበርሽ? ከጓደኞችሽ ጋር ነበርሽ ወይስ ብቻሽን? ናይ ብቻዬን ነው የምኖረው። ቤት ውስጥ የምታግዘኝ ልጅ አለች፣ ልጅ ያለች የልጅ አባት አለ። እና ምን ሆነች እኮ ምን ሆነች? አዎ ምን ሆነች? አዎ የሆነ ነገርማ እናድርግ እንደዚህ እንደዛ ይላሉ። ምንም አልፈልግም እንዳትነኩኝ፣ ምንም እንዳትሰጡኝ ሁሉ አለ። ምንም እና በቃ እነሱ ተጨነቁ። አንድ ቀን ግን ጧት ተነሳውና በማለዳ ስንት ሰዓት ይሆናል? ሳሚጋ በጧት ነው
12 እኔ የተነሳሁት 12 ሰዓት እንደዚህ ነገር ከዛ ግን ትንሽ ፀሐይ እስክትወጣ እስክትረፋፍድ ጠበቅኩኝ እንደምንም እሺ ከዛ ሳሚ ጋር ሄድኩ ሳሚ ይሄ የነገረኝ ልጅ ቀጥታ ቤቱ ሄድኩኝ ዋው ምንድነው እዛ ቤተክርስቲያናቸው ውሰደኝ አልኩት ቤተክርስቲያናቸው ውሰደኝ አስቶዬ ፊቱን ነው እንድች ጥብጥብ ያለው ማለት እሱ ቢናገረው ምን እንደተሰማው ባቅደስ ይለኝ ነበር ጠዋት ላይ በዛ ሰዓት አንቺ መስክረሽለት አንቺ ነግረሽው ያ ሰው መጥቶ አንኳክቶ ነው ወሰጂ እና በቃ ጭብጨብሽ ጥያቄና በጣም ወስ ሶ ሲሪየስ ከሰሻለ ተነስተን አስነስተን ገርጂ ነበር የምኖረው እዛው ጋር ኤርፖርቱ ጋር ነበር ቸርቹ ወሰደኝ FBI ማለት ነው FBI ፌዝ ባይብል ኢንተርናሽናል ቸርች ስንገባ ሰው ተክተክ ብሎ አንድ ፊትና አንድ ኋላ ሁለት ወንበር አለ እዚህ አንቺ እዚህ ጋር አንተ እዚህ ጋር ተባልን እንዲና እንዲ እንኳን አይደለም እኔ ከፊት ተቀመጥኩ እሱ ጋር ገስዋት የተሰጠኝ የተበደርኩትን መጽሐፍ ቅዱስ ይሻለው ፖርሴም ዘብዝ ጥንቅቅ ብዬ ሄድኩት የመጀመሪያ አልመስልም ያችን ይዤ ሄድኩኝ ጫልኩ ልክ ወንበሩ ሲነካኝ ማልቀስ ጀመረ መንፈስ ቅዱስ አሁን ስታቂው ምን እንደነበር በዛን ቀናል አሁን ግን ያ ምንም አይነት ፕሮግራም አልተጀመረም ግን ማላውቀው ኃይል ከዚህ ጋር ሶፍት ይሰጡኛል ከዚህ ጋር ሶፍት ይሰጡኛል ከዚህ እሱ እዚህ ጋር ግራ ገባው እና በጣም እሱን ሞመንት እስከ መጨረሻው አስተንፋሴ እስከምትወሰድበት ቀን አረሳው እና ረጅም ነው ያለቀስኩት ደስ የሚል ለቅሶ ረጅም ነው ስልሽ ከ3 ሰዓት ጠዋት እስከ 9 ሰዓት ሙሉ ፕሮግራሙን በቃ በእንባን ይጨርሽ እና ምንድነው የተሰበከው ምንድነው የተዘመረው ምን እየተባለ ነው አላስታውስም ስለዚህ የእግዚአብሔር መንፈስ ለመንፈስሽ ነበር መልእክት ያስተላልፈ የነበረው ማለት ነው ከዛ ምንም ሳይባል መጽሐፍ ቅዱሴንም ቦርሳዬንም ጥዬ በደግ ብዬ ሄድኩኝ ወደፊት ምንድነው አለኝ አሸሩ እግዚአብሔራችሁን ስጡኝ አልኩት የእግዚአብሔርን እጅ ስጡኝ የእግዚአብሔራችሁን እግዚአብሔር የእናንተን እግዚአብሔር ስጡኝ እግዚአብሔራችሁን ስጡኝ አለ ማለት ያነሱ እግዚአብሔር ነው መሰለኝ ከዚህ በፊት የምታውቃል መሰለሽ እኔ ማቀው እግዚአብሔርና የኛው እግዚአብሔር አይደለም ያኛው እግዚአብሔር ምን አይነት ነበር አንቺ አላቅ የሆነ ሰማይ ላይ ያለ እግዚአብሔር በቃ እግዚአብሔር በሰማይ አለ ኦኬ ትፈሪው ነበር ማክበር ሩቅ ነበር ግን አይደል ሩቅ ነበር እና ወደዋለሁ ግን ሳላቀው ነው ፍቅሩን አሁን የኛውን አውቀን አንጨርሰው ግን ኤክስፒሪየንስ የምናረጋቸው ነገሮች አሉ አይደል አይደል እሱን አላቀው እግዚአብሔራችሁን የእናንተ እግዚአብሔር የኔ የሚሆን ያልኩኝ እና መጣ እሱ ሞመንት አሪፍ ነው ደስ ይላል ያ እና የሆነ ክፍል ወሰደኝ ጌታን ምን ሆነሽ ነው አሉኝ ሰው ታሞብሻል ሰው ሞቶብሻል ምን ሆነሻል እኔ እንዴት ምን ልበል ማለት እኔ ሰው ማልሞተብኝም ሰው ማልታመመብኝም እኔ ምንም ግን አንዴ የነካኝ ነገር አላቀውም በዛ ሰዓት ምን ልበል እንደምንም ታግሰው ሰዓት ወስደውና እንደዚህ በያሉኝና ጌታን ተቀበልኩኝ ከዛ በኋላ ጓደኛዬ ጥየው እዛው እንትኑ ፓስተሮቹ ተመጥበጋ እዛው መድረኩ አካባቢ ነበር ከዛ ከፍት ቦታ ሳገኝ እዛው ቁጭ የምን ሙርሳ የምን ምን ድሬድሽን ምናምን አርገሽ ማለት ድሬድ ነበርኩኝ የዛንተን አይገርምሽም ድሬድ ነበርኩ ሰው እንደ ጉዳይኛል ያው ድሬዱ ደግሞ ከለርም አለው ማናት እቺ ሴት በዛ ላይ እኔ ምንም ትዝ አይለኝም እኔ ትዝ የሚለኝ ያ የነካኝ አሁን ሳውቀው መንፈስ ቅዱስ ነክቶኛልና የምፈልገው እሱ ማስተናገድ የሆነ ብቻ ማልቀስ ብቻ የምፈልገው ምን እንደሆነ እኮ አላውቅም ብቻ ማልቀስ ነው ፈልገው ማልቀስ ነው
ከዛ በኋላ ቢሾፕ ዴቭ መጣ። እዛ ሲዲ ላይ ያየሁት ሰው አንዴ ነው ቀና ብዬ ያየሁት። ከዛ በኋላ ምን እየተደረገ እንደሆነ ምን ላይ የፎስ ፕሮግራም ነው ዴሊቨራንስ ምናምን አትኩ ነገር ተደርጓል። እኔ ምንም አላውቅም። ከዛ ሁሉ ነገር አልቆ ወደ መድረኩ ጋር መጣና ፕሮግራም ጨርሰናል፣ ኳየሮች ግቡ ይዘመርና ይለቅ ነው ያለው። የዛን ቀን ድምጽ ሰማሁ። ምን አይነት ድምጽ? አላለቀም ቢል እና ከኋላ ሰው መስሎኝ በዚህም ብዙር የለም ሰው። ከዛ ልክ እሱን እንደሰማው አልቋል ብሎ የተቀመጠው ቢሾፕ ብድግ ብሎ መጣ። ነይ አንችል ማይ ጋድ እኔ አልኩት። አዎ ተመልከቷት፣ አሁን ስታዩት እንደዚህ ራስታፋሪያን ምናምን ትመስላለች። በንጹህ ልቧ ፈልጋኝ መጣች። ዓለምን እየዞረች ወንጌልን ትሰብካለች ይለኛል። ከዛ በኋላ እንግዲህ መገመት ነው። ዋው። ከዛ በኋላ አላውቀውም ብዙ ነገር። ለአንድ ፓስተር ያሬድ ለሚባል ድንቅ ሰው እጄን ይዞ አስተምርልኝ ብሎ ሰጠው። ይሄ ነው ጌታን ያገኘሁት። ከዛ በኋላ ነው ጌታን ያገኘሽው? በቃ እና በዛ ውስጥ የኖርሽው? አዎ ጌታን የዛኑ ቀን አገኘው። የዛኑ ቀን ምን እንደምሰራ እግዚአብሔር በእኔ ምን እንደሚሰራ ተናገረኝ። ስለዚህ ማግኘት የሚገባኝን አግኝቻለሁ። ፈልጎ ራሱ ነው ያገኘኝ አክቹአሊ። ከዛ ደግሞ ምን እንደምሰራ የዛኑ ቀን ነገረኝ። ስለዚህ ለኔ አልቸገረኝ። እነ ዘፈን ምናምን እንዴት ሆኑ ከዛ በኋላ? እነ ዘፈን እውነቱን አይደለም እናወራው ከማይንዴም ከልቤም ውስጥ ጠፋ። ውልቅ ብሎ ጠፋ። አው የት እንደሄደ ማለቴ አላስታውሰውም። አሁን እንዲህ ስለሽ የሚገባሽ አስተዬ ዘፋኝ በነበርኩ ጊዜ ብታቂኝ በጣም ነው የሚገባሽ። በጣም አክቲቭ ነኝ ለእንደዚህ አይነት ጉዳይ። ፓሽኔትሊ ነው የምሰራው። መተኛት የለም ለጀመርኩት ጉዳይ ምንም አይነት። እኔ እኮ እንዳልኩሽ ከኤምሬት እዛ ነበር የምሰራው። ከዱባይ ሌላ ሰው ፈልጉ እኔ አልበሜን ልሰራ መሄዴ ነው ብዬ አቋርጬ ነው የመጣሁት። ኦኬ ፐርፐዝሊ እሱን ለመስራት ነው የመጣሁት። ኦኬ እና ቀልድ የለም። ቀልድ ማታውቀው ሴት ናት አሁን የጠፋባት። ጠፍቶ ነው። የሚገርም ነው የምትነግሪኝ ነገር። ከዛ የእግዚአብሔር ነገር ደግሞ ማለት ነው ልክ እንደዛ በዘፈን አገር ምድሩን የተተራመሰበት ቦታ ላይ እግዚአብሔር ለአገልግሎት ደግሞ ወሰደሽ አይደል? እሷን ሁኔታ እስቲ ንገሪኝ። አዎ እንግዲህ ጌታን ካገኘው በኋላ ያው ወደ ትምህርቱ ወደ ምን ነው የገባሁት ቶሎ ማለት ነው። ከዛ ግን ጌታ እንደዚህ ያለኝ ያው ጸሎት ወዳለው ቢጸልይበት ቦታ ወዳለው በቃ እንድወድ አደረገኝ። በቃ እንደዛ አይነት ቦታ አፒታይት ተከፈተ። በቃ ለሱ ብቻ ነው የተከፈተው አፒታይቴ። ለሌላው ተዘጋና ለእግዚአብሔር ቃል ለጸሎት ከዛ በምንጸልይበት ጊዜ ጌታ እንደዚህ ያለኝ የዘፈን ከዚህ ሀገር ወጥተሽ ዘፈን የጀመርሽበት ቦታ ላይ አገልግሎት አስጀምርሻለሁ አለ። አሜን ብዬ ተቀበልኩኝ። ነቢያት ናቸው ይሄን መልእክት የነገሩሽ? ኦኬ። ከዛ እንዳጋጣሚ ሆኖ አገልግሎት የሚሄደው የነበረው ዱባይ ነው። አሁንም አጋጣሚ በሚመስል ከዚህኛው ከዱባይ አገልግሎቴ በፊት አቡዳቢ ነርተን ሄደን ከዛ ቸርች ነበር ሄድነው። እዛ ያለ ቸርች ማለት ነው ለመካፈል እና እዛው ዘፈን የጀመርኩት ደግሞ አቡዳቢ ነው። የመጀመሪያውን ከዚህ ሀገር ወጥቼ እዛው አገልግሎት የመጀመሪያውን አገልግሎት እዛው አገለገልኩኝ ማለት ነው። ከዛ አገልግለን ስንጨርስ እኔ ምንም የማውቀው ነገር የለም እንደዚህ ነበር ያልኩኝ ቢያወራቸዋለሁ። ከዛ ፓስተሮቹ ተሰብስበው አስፓልት ላይ ታች ወርደን እጅ ለእጅ ተያይዘው እኔን መሀል አድርገው ጌታ ሆይ እናመሰግናለን ብለው ጌታን ያመሰግናሉ። ምን ነው ሀፕን ያደርገው ስል የት እንደምዘፍን እንደነበረ ምናምን ነግሬያቸው ነበርና ለካ እነሱ እኔ እዛ ምዘፍንበት ዛክር ሆቴል ይባላል። ዛክር ሆቴልን እየተሽከረከሩ እዚህ ውስጥ ያሉትን ውረሳቸው። ምክንያቱም ዛክር ሆቴል ማለት
አንደኛም ሁለተኛም ሶስተኛም አራተኛም ፎቅ ብትሄጂ ሁሉም የተለያየ ዜጋ ባንድ ሙሉ ባንድ ኖሮ ዘፈን የሚደለቅበት አስረሽ ምቹ ነው አስረሽ ምቹ ለካ እነሱ ያንን እየዞሩ ይወረሱ ይላሉ ሁሉንም ያው የሰው ዘር በሙሉ ለሁሉ አይደል የሞተው ይዳ ነው ይላልና ይላሉ ያውን ያምንም እናቀው ነገር የለም በጣም ብዙ ሙዚቀኞች ወደ ጌታ መተዋል ሲነግሩኝ ማለት ነው ስለዚህ እኔ አንቺ አንዷ ነሽ የጸሎታችን መልስ ነሽ ብለው ነው ለካ የሚያመሰግኑት ይገርም ነው ኢቭን በሞኝነት የጸለይ ነው በቃ እንደዚህ አይነት በቃ አስረሽ ምቹ እንዳልነው ከላይ እስከታቸው ሆነ ፎቅ ይፍረስ ሁሉ ብለው ጸልየው በጣም የገረመኝ ነገር ፎቁ ፈርሷል እውነት ማይ ጋድ አክር ሆቴል ፈርሷል በጣም ይገርም ነው ይሄን ተራራ ከዚህ ተነቅለ ሂድኮ ማለትኮ በቃ በህይወታችን ብቻ የሚገጥመን ሳይሆን የሰዎችን ህይወት ወደ ሲኦል የሚወስዳው ያ የሲኦል በር ነበር ምንም ጥያቄ የለው በጣም ስለዚህ የነዚህን አማኞች ጸሎት ደግሞ እግዚአብሔር የማይሰማበት ምክንያት የለም እንግዲህ እግዚአብሔር የመለሰበት የራሱ የሆነ ያመላለስ ዘይቤ አለው በጣም ይገርም ነው እንደዛ አርጎ መልሶታል እንግዲህ ምናልባት እንግዲህ የፎቁም ባለቤት ሰራተኞቹም ይዳኑ ይባል ደግሞ የሚደረገው አይታወቅም ነበር ግን እኔ ይሄንን ምስክርነት ነው ማለት ነው ከዘፈን ዓለም እንደመምጣትሽ ቶሎ ብለሽ ዝማሬ ውስጥ አይደለም የገባሹ ያው መሰራት ሂደት ላይ ያው ፈርሱ የመሰራት ሂደት ስለሆነ ማለት ነው ግን እንደው በዚህ መሐከል እንደው ተመልካቾች ድምጽሽን እንዲሰሙት አንዴ ወንድም ጥበብ ወርቅዬ ጋራ መድረክ ላይ ስታገለጊ በጣም ሰው ሲቀባበለው ነበር ግን ሳላስበው ፍቅሩ በልቤ ገባ ሚል እስቲ እሷን መዝሙር እንደው እንስማት የወንድማችን የኬፋ መዝሙር በጣም የምወደው መዝሙር ነው ኬፋዬ ሚኒንግፉል አይደል በጣም ሲንስማት ድምጽሽንም ይስሙት ለማያውቁሽ ማለት ነው ለእግዚአብሔር ይሁን አሜን ወደ ተፈጠረበት ዓላማ የተሰጠን ታለንት መመለሱ ማለት ነው መዳናችን አይደል ያስደንቀን ለዛ ነው በጣም የምወደው ቆይ እስኪ የመጣውትን መንገድ ላስበው ዞር በይ ቆይ እስኪ ምን አለ ያለሱ የተሻገርኩት ያለ ጌታዬ ለማለፍ ኃይል ሆኖልኝ ከጌታ እርዳታ በስቶልኝ ነው የማውቀው የአምላኬ ምሕረት ደግነቱና ቸርነቱ ነው ግን ሳላስበው ፍቅሩ በልቤ ገባ ደህንነትን አገኘው ያለ ዋጋ በጸጋ ሳላስበው ፍቅሩ በልቤ ገባ ደህንነትን አገኘው ያለ ዋጋ በጸጋ በኃይል አይደል እኔ ወይ በብርታቴ አይቶልኝ ነው የኔ አባት መድኃኒቴ ግን ሳላስበው ፍቅሩ በልቤ ገባ ደህንነትን አገኘው ያለ ዋጋ በጸጋ ሳላስበው ፍቅሩ በልቤ ገባ ደህንነትን አገኘው ያለ ዋጋ በጸጋ let's worship let's forget about the interview I think that's better እኮ ተዘግቶ ነው አይገርምሽም በዘነው በደንብ ደስ ይለኝ ነበር I'm crazy about worship by the way I know እንዘምራለን ሁሉ ቀየርኩ I know ኢየሱስ እንዴት እንደምወድ ምንም አይነት ሰዓት ላይ ለሱ በቃ ሁሉም ሰዓት ላይ ሌላ ምንም አይደለም በቃ ምንኖርበት ዓላማ በዚህ ምድር ላይ እኛ ጌታ በእኛው ስራ መስራት በእኛው መገለጥ ይፈልጋል በጨለማው ዓለም ላይ ማብራት ይፈልጋል ሰው ነው በሰው ውስጥ ነው የሚሰራው
ጌታ በሌላ ነገር አይደለም። እና ይሄ ቀላል አይደለም፣ የተከፈለልን ዋጋ ቀላል አይደለም። ዛሬኛ እንደዚህ ዘና ብለን ሪላክስድ ሆነን ብዙ ሰው ስሞት ምንድነው የምሆነው ብሎ በሚጨነቅበት ዓለም ላይ በክርስቶስ ላሉት አሁን ኩነኔ የለባቸውም ብሎ ነገ ሳይሆን አሁን እንደምንጸድቅ የነገረን ጌታ አሜን። በጌታ ኢየሱስ ክርስቶስ ደግሞ ያላመኑት ነገ አይደለም አሁን ተፈርዶባቸዋል እንደሚል ልክ እንደዛ በቃ ነፃነታችንን አግኝተን በምድር ሳለን ሄቨን ውስጥ እንዳለን ፊል እንድናደርግ መዳናችን አምነን ኢንጆይ እንድናረጋው ክርስትናችን ያረጋው በቃ እግዚአብሔር ነው። እግዚአብሔር ደግሞ ለሰዎች መድረስ ሲፈልግ ሰዎችን ነው የሚጠቀመው። እውነት ነው። በስብከትም በትምህርትም በትንቢትም በዝማሬም በተለያየ ነገር ለሰዎች የእግዚአብሔርን ነገር መግለጥ ነው እና ቀላል ነገር አይደለም። በጣም ኮኪ በአሁን ሰዓት በተለያየ መድረኮች ላይ ብቻ ሳይሆን ሶሻል ሚዲያ ላይ ነው አሁን ሰው ሁሉ ያለው። እንግዲህ ሶሻል ሚዲያ ላይ በተለይ ቲክቶክ በሚባለው ፕላትፎርም ላይ በደንብ እግዚአብሔርን ታገለግያለሽ ከጓደኞችሽ ጋራ በጣም ብዙ ሰው ላይቭ ይከታተላችኋል። አንዳንድ ሰዎች ደግሞ ማለት እኛ ሀገር ኖርማሊ የተለያየ አዲስ ነገሮች ሲመጡ መቀበል ነገር የለም መገፍተር ነው ያለው እና ያቺ የተለመደች ፑልፒቷ ካልሆነች በስተቀረ ትክክለኛ ወንጌል የሚሰራ ማይመስላቸው ቲክቶክ ላይ ሁሉ ነገር ትራሽ ብቻ የሚመስላቸው ሰዎች አሉ። ግን በአለም ሁሉ ሂዱ ወንጌል ለፍጥረት ስበኩ ማለት ነው አሁን የሚገባኝ እዛ ጋር ስትገቢ ዓለም ላይ ያለ ሰው ሁላ ነው የሚሰማሽ። ቤተክርስቲያን የሚሄድ እድል ያላጋጠመው የተለያየ ነገር ውስጥ ያለ ሰው በተለያየ እምነት ውስጥ ያለ ሰው ሁላ ነው የሚሰማሽና እናንተ ለበጎ ነገር ቲክቶክ ላይ በጣም ብዙ ሰዎች ለሌሎች መጥፎ የማይሆን ነገር ቢጠቀሙትም ለዚህ ነገር እየተጠቀማችሁበት ነው ያላችሁት እና የቲክቶክ አገልግሎትሽን በተመለከተ ያለውን ቻሌንጅ ስለሱ እንጫወት። ያው እንግዲህ እንዳልሽው ወደ ዓለም ሁሉ ሂዱ ተብለናል። ወደ ዓለም ሁሉ ስንሄድ ደግሞ ሁሉ ጊዜ መሳፈር ላይ ሆነ ይችላል። ዓለም ላይ በፕላትፎርሙ ከደረስሽ ማለት ነው እና እንግዲህ በተለያየ መልኩ ዘመን ባመጣው መልኩ ትውልድን መድረስ አለብን ብዬ አስባለሁ አምናለሁ። ቤተክርስቲያን እንዳለች እንደተከበረች ሆና ፑልፒቱ መድረኩም እንደተከበረ እንዳለ ሆኖ ነገር ግን ኢየሱስ ሊመጣ ነው። ምንዘናጋበት ምንም አይነት ማይክሮ ሰከንድ የለም። አዎ ቲክቶኩን ብዙ ለመጥፎ ነገር የሚጠቀሙበት ሰዎች አሉ ለማያንጽ ነገር። ስለዚህ ምናልባት እሱ ስለቀደመ ሚዲያዎች እንዲጣሉ በተለይ ቲክቶኩ እንደውም ስም ሁሉ አለው ቲክቶክ መንደር። በጣም ነው ማዝነው እንደዛ ሲባል ግን ኢየሱስ ሙቭ ያረጋበት ነው። ኖርማሊ ብዙ ሰውም ያለው መንደር ውስጥ ነው ካሰብሹ ክርስቶስንም ከናዝሬት መልካም ነገር ይገኛልን እንደተባለ ይመጣው በየገበያው በየመንደሩ እሱ ነበር ያንኳኳ የሚሄደው አብሯቸው የሚበላው የሚጠጣው እንዴት ከኃጢአተኞች ጋር እየተባለ አይደል? ፈሪሳውያን ብዙ ስም ሲያወጡለት እኔ መድኃኒት ለሚያስፈልጋቸው ነው የመጣሁት ያለ መድኃኒት ወደሚያስፈልጋቸው ሁሉ ይሄድ ነበር። ሊያውም በግሩም በታንኳም በዛ በጠፈር ጫማ በደንብ ዋጋ እየከፈለ ረጅም ርቀት ይሄድ ነበር። እኛ ደግሞ ስንፈልግ እዚህ ላይ ጋቢያችንን ጣል አድርገን እንዳይበርደን በተመቻቸ ሙቅ በሆነ ስፍራ ላይ መስኮታችንን ብቻ የስልክ መስኮታችንን ከፍተን ለትውልድ መድረስ በጣም ቀላሉ መንገድ ነው። ስለዚህ በተቻለ መጠን የተሰጠንን ነገር ለመልካም ነገር መቀየርና መጠቀም ትክክሉ ነው እላለሁ። ለምሳሌ ኢትዮጵያውያን ነን እኛ። ኢትዮጵያውያን ለዓመት በዓል ጊዜ ምን ይደረጋል? ጠላ ይጠመቃል አይደል? ጠላ የሚገኘው አንደኛው ኢንግሪዲየንት በቆሎ ነው። በቆሎን ጠላም ማድረግ ትችያለሽ፣ ገንፎም ማድረግሽ መስራት ትችያለሽ። ስለዚህ
የበቆሎን አጠቃቀም የምታውቂው አንቺ ነሽ። ጠላ አድርገሽ መስከር ትችያለሽ፣ ገንፎ አድርገሽ ደግሞ ሰውነትሽን መገንባት ትችያለሽ። ስለዚህ በቆሎ ጋር አይደለም ጥፋቱ፣ እኛ አጠቃቀም ጋር ነው ጥፋቱ። ስለዚህ ሚዲያውንም ልትሰክሪበት ትችያለሽ፣ በተለያዩ ስድቦች፣ በተለያዩ ነገሮች። የእግዚአብሔርን ነገርም ደግሞ ልታቀርቢበት ትችያለሽ። በጣም ብዙዎች ይድናሉ በነገራችን ላይ። በጣም ብዙዎች ጌታን ይቀበላሉ። በጣም ብዙዎች ነፃ ይወጣሉ። በጣም ብዙዎች ይፈወሳሉ። በጣም ብዙ ትዳር ተፈውሷል። እርቅ በጣም ብዙ ነገር። እኔ እንደውም ከዛ አንፃር ልጠይቅሽ ነበረ። የሆነች ሴት ምስክርነት ሰምቼ አንድ ጊዜ አንቺን ጸሎት እየሰማች ጸልየሽላት ቮሚት ነገር አድርጓት በጣም ከነበረባት በሽታ እስራት እንደወጣች፣ እንደገና ደግሞ አንድ ሴት እንደዚሁ ምንድነው እጢ ነው ብቻ የሆነ በጸሎት እንግዲህ ያው እግዚአብሔር መንፈስ ነው ሁሉም ቦታ ነው የሚገኘው እና በዛ በጸሎት ሰዓት ላይ በጣም ብዙ ሰዎች ታምራቸውን እንደተቀበሉ ወደ ጌታም እንደመጡ ምንም የማያምኑ ሰዎች ጌታ ኢየሱስን እንደወደዱት እንደሱም አይነት ነገር እንትን ስትሉ ሰምቻለሁ። አልፎ ስሰማችሁ በጣም ብዙዎቹ ተፈውሰዋል። እስቲ ንገሪኝ። እዛው ላይ እየተጸለየ የእግዚአብሔርን ቃል በማስቀደም አምናለሁ። የእግዚአብሔርን ቃል እንማራለን። መንፈስ ቅዱስ እንደወደደ ደግሞ ጸልይ ሲለኝ ጸልያለሁ። ፈውስ ይኖራል፣ ዴሊቨራንስ ይኖራል፣ ሰዎች ጌታን ያገኛሉና በጸሎቱ ሰዓት በጣም ብዙዎች ቮሚት ያደርጋቸዋል፣ ያልባቸዋል፣ ያዛጋቸዋል። በተለያየ መልኩ ነው የሚወጣው። ይፈወሳሉ። እንደውም በቀደም ለታ ጨጓራ ኃይለኛ ጨጓራ ነበረብኝ። የነርቭ የሆነ ስም እንደውም ተናገረች። የበሽታው ስም ዩሮፕ ውስጥ ነው የምትኖረው። ነርቭ ዲስክሽ ነርቭሽን ተጭኖታልና በቃ ላይፍ ታይም ነው መድኃኒቱ ሁሉ ተብላ እና በአንድ ደግሞ የምትሰራው በአንድ ጎን ነበርና ትከሻዋን በጣም ያማት ነበረ። ሶስቱንም ነው የተፈወሰችው። መድኃኒቱን ገዝታ ቤት አስቀምጣው አልጀመረችው። አሁን ሶስቱም የሉም ብላ በሳምንቱ መታ መሰከረችና እግዚአብሔር የወደደውን ሁሉ ያደርጋል በዛ ውስጥ ማለት ነው። ለምን እንዳልሽው እግዚአብሔር መንፈስ ነው፣ በሁሉም ቦታ ይገኛል። እኛ እንጥራው እንጂ ሁለትም ሶስትም ሆናችሁ በመተሰበሰቡበት እኔ በዛ እገኛለሁ። ቲክቶክ ስለሆነ አልገኝም አይልም። በእውነት እኔ አሁን እላለሁ እንደው ምናልባት በጣም የራሳቸውን ፕሮቶኮል የሚጠብቁ ሰዎች እኮ ላይገኙበት ይችላሉ። ኢየሱስ ግን ስንጠራው ይገኛል፣ ይመጣል። ሁለት ሶስት ሆነን ኢየሱስ ስንለው በመካከላችሁ እገኛለሁ ያለ ቃሉን ያከብራል። በእውነት አይቼዋለሁ። ብዙዎችም ደግሞ ምስክሮች አሉ። በተለይ አረብ ሀገር ያሉ ሴቶች ቤተክርስቲያን መሄድ የማይችሉ በሰው ቤት ውስጥ የሚሰሩ ኢየሱስን እየወደዱ አብሮ ማምለክ ያልቻሉ፣ አብሮ ቃል መካፈል ያልቻሉ፣ አብሮ ጌታን መጥራት ያልቻሉ ስራቸውን ጨራርሰው ክፍላቸው ውስጥ ገብተው የሚጽናኑት በዚህ ፕላትፎርም ነው። አንዲት ልጅ በጣም ልቤን የነካው ኮሜንት ከስር ስክሪንሾት አድርጌ ያስቀምጫለሁ። ቶይሌት ውስጥ ሆኜ ስልኬን ጡቴ ውስጥ ከትቼ ነው መሰማችሁ እና አስቱዬ ሰው እዚህ ካለው ሁኔታ ጋር አይቶ ነው። እዚህ ሌክዠሪ ነው የፈለግሹ ቸርች ተነስተሽ መሄድ ትችያለሽ እና ነገሮችን ጀጅ የምናደርገው ከራሳችን ሁኔታ ውስጥ ተነስተን መሆኑ በጣም የሚያሳዝን ነገር ነው። በጣም እኔ ደግሞ እዛ ጋር ድረስ ሄደሽ አንቺ አሰብሽው ቸርች መሄድ እድል የሌላት አይደለም ቸርች ሳሎን ሶፋ ላይ ቁጭ ብላ ጌታን መስማት የማትችል ልጅ ቶይሌት ውስጥ ሆና እዚህ ውስጥ አድርጋ ስልክ ውስጥ የምታዳምጥሽ ልጅ አገኘሽ። አስቱዬ እኔ በሱ መንገድ አልፌያለሁ። for your surprise በልጅነቴ እናቴ ሞተችብኝ ምናምን ልለፈውና በጣም ከፍቶኝ ሀገር ጥዬ ወጥቼ ነበር። በጣም ልጅ ሆኜ 18 ዓመት ሳይሞላኝ እድሜ ጨምሬ ፓስፖርት አውጥቼ ወጥቼ በቃ ሪሊፍ ፈልጌ ማለት ከ18 ዓመት በፊት ነበር እናትሽ የሞቱት? 12 ዓመት ሰው የሚያስወጣሽ ነገር ይግድ ነበር? በቃ ንገሪኝ እስቲ እንስማው። ፋሚሊ ውስጥ ስለነበረ ያልተመቸኝ ነበር። ከዛ በኋላ አባቴ ያገባ ጥሩ አልነበርኩም እና ወጣሁ
ምንም የማውቀው ነገር የለም እንዳልኩሽ ከቤት ተጭነን ትምህርት ቤት ያደርሰናል ከትምህርት ቤት ፒክ ያረጋናል የማውቀው የህይወት ታሪኬ ነው ግን በቃ ልክ ነገሮች ድብልቅልቅ ሲሉ እኔን አልተመቸኝም ተነስቼ ወጣሁ የማውቀው ራሴን ሰው ቤት ነው ያገኘሁት ያቺ ሞመንት ያለፈችው በት ምክንያት አሁን ይገባኝ በጣም ጥቂት ጊዜ ነው የሆንኩት ምንም አላቀም ስለነበረ ያቺ ልጅ ሆና በልጅነቷ አረብ ሀገር ሄደችውን ኮኪ ህመም ታውቂው ነበር አረብ ሀገር ያሉ ልጆችን ፔን መረዳት በደንብ አዎ እንደዚህ ብዬ አስባለሁኝ እያንዳንዷ የህይወት ዘይቤያችን የተቃኘችው በእግዚአብሔር ነው በዛን ሰዓት ለምን ያችን መንገድ እንዳለፍኩኝ በሰዓቱ አይገባሽም አሁን ላይ ግን በጣም ብዙ አረብ ሀገር ያሉ ሴቶች እኔ ጋር እየደወሉ ሲያለቅሱ እነሱ ስለሚሆኑት ነገር ለኔ ሊያብራሩ አይገባም አውቀዋለሁ ገና ቁጥሩን ሳየው ምን እየተካሄደ እንደሆነ አውቃለሁ እና እነሱን መድረስ ማለት ለኔ ትልቁ ስራዬ ነው አልቅሰው ጌታ ኢየሱስ ነክቷቸው ተፈውሰው እግዚአብሔርን ቃል ሰምተው የሰሙትን ሪፍሌክት አርገው ከኛ ጋር ህብረት አርገው አይዞሽ ጌታ ኢየሱስ አለ ተባብለው ከዛ ደግሞ ሳካሚ ጮህባቸው ሌላ ነገር አለ በር ተዘግቶባቸው ነው የሚውሉት አስቱይ ሰው በራሱ እንዲንቀሳቀስ የተፈጠረ ሰው እንትን ነው ከሰው ጋር ህብረት እንዲያደርግ እነሱ የሚኖሩበት በጣም 98% በስቃይ ነው እንደዚህ ፋሚሊ ሆኖ የሚኖሩ በጣም ጥቂት ናቸው ከሚሰሩበት ሰው ቤተሰብ ጋር ማለት ነው እና ለነሱ ስቃይ ነው ይሄንን ቤታቸው ድረስ በአንድ ስልካቸው ውስጥ የኢትዮጵያን ህዝብ ኢየሱስን ያነሱ ያመለኩ የእግዚአብሔር ቃል እየተሰበከ ለኛ በጣም ቤታችን እንዳልሽው ቀለል ብሎን ይሆናል ለነሱ ግን የትም ነው ማያገኙት ይሄን ንብረት ተሰብክት ለነሱ ባንዴ እስከ 10,000 ሰው እንደዚህ ቁጭ ብሎ የሚያቹ ታይም እኮ አለ አይደል በዛሬ ደግሞ ኮፒ ተደርጎት እንትን ላይ የሚለቀቀው ከ100,000 ከ200,000 ሰው በላይ ያየውን እንትኖች ቪዲዮዎች አይቻለሁኝ ዩቲዩብ ላይ እሱ ራሱ ያመለጣቸው ሰዎች ዩቲዩብ ላይ ይጫናል ትምህርቱ ግን አሁን ስታዩ እኔ ጋር 200 300 ሰው 400 ሰው ገባ እንደገና አንድ ላይ የምናገለግልም ሰዎች ጋር ደግሞ 1,000 2,000 ሰው ገባ at the end of the day ስታዩ አሁን ስናገለግል 1,000 2,000 የሚገባበት ሰው ጋር እስከ 45 እስከ 50,000 ከዛ በላይ ሰዎች አናሊሲሱ የሚያሳየው ገብተው ይወጡ ኢየሱስን በአይኔ ሰምተውታል 10 20 ሰው ያሳይሻል ቲክቶክ ምን ያህል ሰዓት ተቀመጣላችሁ ብዙ ጊዜ ትንሹ ስንት ሰዓት ትልቁ ስንት ሰዓት በጣም ትንሹ የተቀመጥኩበት በጣም ትንሹ 3 ሰዓት ነው 3 ሰዓት በጣም ትንሹ 3 ሰዓት ነው በጣም ትልቁ 12 ሰዓት ኦ ማይ ጋድ 12 ሰዓት ኢፌክቲቭሊ ያገለገልን የተለያዩ ሰዎች ከተለያየ አገር በተለያየ ሰዓት እየገቡ ስራ እየገቡ ይወጡ ምናልባትም ስራ ደርሰው ተመልሰው ሲመጡ እንደገና አግኝተዋችሁ ከብዙ ጊዜ ከወንድም አሊ ጋር ፓስተር አሊ ፓስተር በጣም የሚያሳዝነኝ እንትን በጣም ይነካኛል የዋህነቱ ምናምን ቅንነቱ በጣም ድንቅ ሰው የጌታ ወዳጅ በጣም ነው ወዶ እንድትወጂ የሚያደርግሽ ያለቀስ በሱ በኩል ራሱ ባይዘው የሱን ፕሮግራም እንደዚህ ያየው ነው እንደገና አንቺንም አብራችሁ ሆናችሁ ማየት የጀመርኩት የአገልግሎታችሁ እና በጣም በቃ ለሰው ለመድረስ በጣም ቀላልና ይገርም መንገድ ነው በጣም ምናልባት ለሊቱን ሁሉ አሳልፋችሁ ቀኑ እና ለሊቱ ሊደበላለቁላ ይችላል የሰው ሰዓት ስለሚለያይ እሱ ያለው አሜሪካ ነገር ነው እኔ ያለው ኢትዮጵያ ነው ስለዚህ አሁን በሱ ጋር ቀን ሲሆን እኔ ጋር ለሊት ነው እሱ ጋር ቀኑ ሙሉ ሲሆን እኔ ጋር ለሊቱ ሙሉ ነው ያ ሁሉ ግን አያግድም ለመስራት ስራችን ነው ምንድነው ስራ አሉት ዮናስን የብሱንና ባህሩን የፈጠረውን እግዚአብሔርን ማምለክ ነው አሜን ባይዘው እኮ ክርስቲያን ስራ እሱ ነው ከስራይስ ነው እዚህ ልሻል ሙሴን ከግብጽ ምድር ላይ እነዛ ነብራውያን አውጣ ሲለው
ለፈርዖን የነገረው ነገር ህዝቤ ያመልከኝ ዘንድ ልቀቅ ነው ያለው ትክክለኛው ሪዝን ህዝብ ግን እሺ ስለማይል ማርና ወተት ወደምታፈልቅ ምድር ልካቸዋለሁ አየሽ ማርና ወተት ነኛ ፕራዮሪቲ እግዚአብሔር ግን ሰው ፈጥሮ ሰው አጥቶ ከሰው መሃል ለሱ የሚያመልከው ሁሌ ግርግሩ ስር የሚል ስለሱ የሚናገር ስለሱ የሚዘምር ስለሱ የሚያስተምር ይፈልጋል የኛ ድምጻችን ይናፍቀዋል እግዚአብሔር እና በጣም እድል ነው እግዚአብሔር ማገልገል በእውነት ሰው ደና መስራ ቤት እንኳን ሰርቶኮ አይደል እንዴ እግዚአብሔር ሊሰራ ሲፈልግ ገንዘቦቹ አደረገን ማለት ትልቅ እድል ነውና ጸጋም አብሮ ስላለ ነው አሁን 12 ሰዓት ስልሽ ምን 12 ደቂቃ የተቀመጥሽ ላይመስልሽ ሁሉ ይችላል ግን ስትነሺ ሰው እንዳልሹ ብዙ ስራ ሰርቶ ምናምን መጥቶ አሁንም አግኝቶን ምናምን ግን በጣም ብዙ ሰዎች ጌታን ያገኙበት ማለት በቃ እግዚአብሔር በዚህ ዘመን ላይ የሰጠን ወደ ዓለም የምንደርስበት ፕላትፎርም ነው እርግጥ አስቱዬ እዚህ ጋር ሁሉም ሰው ለሚዲያ አልተፈጠረም ገብቶሻል ሁሉም ግን በተሰጠው ቢሰራ ኢፌክቲቭሊ ቢሰራ በጣም ተጽዕኖ እናመጣለን ትውልዱ በተለይ ወጣቱ ምን ወጣቱ ብቻ አሁን እኮ ሁሉም ሰው ጁላይ ነው ያለው ቲክቶክ ላይ ነው ያለው ትልልቅ ሰዎች እማት ገምቻቸው ትልልቅ ሰዎች ቲክቶክ ላይ እናገኛቸዋለን ጌታን አብረውን ያመልካሉ ጌታን ያገኛሉ ትንንሽ ልጆች ወጣቱ ያው እና ሁሉንም አይነት ሰው ታገኝበታል ባልና ሚስት ቁጭ ብለው መተው የሚሰሙናል በብዙ መልኩ መስራት ይቻላልና እኔ እንደው በዚሁ ማስተላልፈው መልእክት እንዳልነው ነው ኢየሱስ በየቦታው ይገኛል ግን ሁሉንም ብናከብር መድረክ ላይ የሚያለን ሰዎች በትክክለኛ እየተሰበከበት ያለውን ስላለ ቲክቶክም ላይ እየተሰራ ያለውን ነገር አክብረን ብንሰማው ባናጣጥለው ሁሉም ሰው ስድብ ላይ የለበት ሁሉም ሰው ጸብ ላይ የለበት እንዳልኩሽ ብዙ የሚሰራ ስራ አለና እንደው ሁሉንም ብንሰራበት እንደ እርኩስ ሰዎች እንደ ሆነ ነገር ባይቆጠር ቲክቶክ የተባለ መድረክ ላይ ባይባል ደስ ይለኛል ምክንያቱም ከቻለን ገብተን ተጽዕኖ ማምጣት ካልቻልን ደግሞ የኛ አይደለም ይሄ ሚዲያ የተሰጣቸው ሰዎች ነው ከተባለ ደግሞ በርቱ ብሎ ማበረታታት ኖርማሊ ምንድነው መሰለሽ መድኃኒት እንኳን ሳይድ ኢፌክት አለው አይደለ ሳይድ ኢፌክት የሌለው መድኃኒት ጌታ ኢየሱስ ክርስቶስ ብቻ ነው ሰው ሚዲያ ግን እንዳልሹ ጥንቃቄ ይፈልጋል አንዳንዴ ከክርስቲያኖች መካከል ሆነሽ የምታደርጊው ነገርና ክርስቲያን ላልሆነ ሁሉ ነው እንግዲህ ስዘሪው እንትን የሚለው ቤተክርስቲያን የሚመጣ ሰው ያ ቤተክርስቲያኑን አሰራር ሁኔታ የሚያቅ ስለሆነ ምንም አይነት ነገሮች ቢያይ እዛ ውስጥ ያሉ አክቲቪቲዎችን ሳይ ከዛ አንፃር ይቀበሏል ያላመነው ሰው ግን ውጪ ያለው ሰው ግን ሞክ እንዲያደርግና መንገድ የሚከፍት ነገር አለው ሶ ጥንቃቄ የሚፈልጉ ነገሮች አሉ ጥንቃቄ የሚፈልጉትን ነገሮች አድርጎ እስከተተገበረ ድረስ ምንም ችግር ያመጣል ብዬ አላስብም ኖርማሊ ሁሉም አያጨበጭብልንም ሁሉም አይነቅፈንም እና ጌታ ራሱ በመሬት ላይ በነበረ ሰዓት ሁሉም አልወደደውም ሁሉም አልጠላውም ስለስሙ የተጠላን ስንሆን ግን ጌታም ስለተጠላ እሱ ዋጋ ያለው ነገር ነው የሚሆነው እንደው አንዳንዴ ሴቶች ወንጌልን ሲያደርሱ ወደሱ ብንመጣው ለምሳሌ ሰዎች ለመቀበል ይቸግራቸዋል ወንጌል ላይ ከተጻፉም አንዳንድ የቅዱስ ጳውሎስ ንግግሮችም ተነስተው አሁን አንቺ ሴት ፓስተር ነሽ ፓስተርነትን ሹመት አግኝተሻል ቅርብ ጊዜ በፌዝ ባይብል ኢንተርናሽናል ቸርች ተዘምሪያለሽ ታገለግያለሽ እና እንዴት ነው የሴቶች አገልግሎት ሴት ሆኖ አገልጋይ መሆን ከፀጉር ጀምሮ ነው ያው የሚነሳው ሁሉ ጊዜ አይተሽ ከሆነ እና ስፔሻሊ ኢትዮጵያ ውስጥ ያለው የሃይማኖት ካልቸር ረጅም ጊዜ ወሰደው ካልባሳት ጋራም ከምናምን ጋራም የሚያያዝ ነገር ስላለው አክሴፕት የመደረጉ ነገርና ሪጀክት የመደረጉ ነገር አንድ መንገድ የሚከፍተው ሴት መሆናችንም ነው እግዚአብሔር በወደደው ነው የሚሰራው እስትንፋስ ባለው ሁሉ ይሰራል
ከፈለገ ድንጋዩንም ያናግረዋል እሱ ምንም የሚሳነው ነገር የለም እውነት ግን ነገራችንን የምናደርሰው ለሰው እስከሆነ ድረስ ለሰው አይምሮ የሚመች አገልግሎት ስለሚል እንዴት ነው እንደዚህ አይነት ነገሮችን ማስታረቅ የሚቻለው ወይስ ነገርየው ራሱ ኃጢያት ነው ሴት ልጅ ፓስተር መሆን ትችላለች ማስተማር ትችላለች እሱን ነገር እስቲ እኔም ጋር ያለ ጥያቄ ስለሆነ ነው ብዙዎች ጋር አለ እሱ ጥያቄ የእውነትም የማይቀበሉት አሉ ግን አሁን ከማንም መቀበልና ለመቀበል ተነስተን ሳይሆን የኛ መሪያችን ማንዋላችን ቅዱሱ መጽሐፍ ነው ቅዱሱ መጽሐፍ ደግሞ አውቆ ይመስለኛል ስፔሲፊካሊ በወንድና በሴቶች ልጆቼ ላይ ከመንፈሴ አፈሳለሁ ብሎ የተናገረው ማለት ነው እንጂኮ በቃ ከመንፈሴ አፈሳለሁ አገልግሉ ቢል ድፍን ነበር አይደል ስፔሲፊክ አድርጎታል ስለዚህ በወንድና በሴት ልጆቼ ላይ ካለ ወንድ የለም ሴት የለም ባሪያም የለም ጨዋም የለም የጌታ የኢየሱስን ፍቅር የቀመሱ ሁሉ ጸጋው የተሰጣቸው ማገልገል ይችላሉ አዎ ለቆሮንቶስ ቤተክርስቲያን የተነገረ ቃል ነው ይሄ ሐዋርያው ጳውሎስ ሴቶች በዛን ጊዜ ከተለያየ ልማዳቸውና እንደው መጽሐፉ ማብራሪያ ሲናገር እንደዚህ ነው ቅጥቃታ ልምዳቸው አንዳንድ ዲስትራክሽን ነበር እየተሰበከ ሴቶቹ ያወሩ ነበር ይረብሹ ነበር እና አሁን አንቺ እየተናገርሽ እኔ መስማት አለብኝ እኔ እየተናገርኩ አንቺ ሲሰበክ ደግሞ እንደውም ዝም ብለን የሚሰብከውን ሰው እንደዛ አልነበረም እንደው ጥያቄ ካላት እንኳን ባሏን በቤቷ ተጠይቀው እንጂ ነው የሚለው እና ለሴቶች በጉባኤ ዝም ይበሉ የሚለውን ማለት ነው ይረብሹ ስለነበረ ነው ጫጫታ ስለነበረ ነው እንደው ትንሽ ዲቴል ገባ ብሎ ቢጣና ምንም ብዙ ጥያቄ የሚያስነሳ አይደለም ሁለተኛ ነገር ደግሞ መንፈስ ቅዱስ ከመንፈሳችን ጋር ነው እንጂ ከወንድና ከሴትነታችን ጋር አይደለም የሚሰራው ገብቶሻል ሴት ስለሆንሽ ሴትና ወንድነታችን እኮ የአካላችን ጉዳይ ነው እኛ አሁንም ነው ስለ መንፈስ መንፈሳችን በመንፈስ ቅዱስ ሆነን ከመንፈስ እየቀዳን የሚያገለግለው የኔ አንቺን ሳገለግልሽ ስፒሪት ነው የሚያገለግልሽ አዎ በዚህ ስጋ ውስጥ እግዚአብሔር መንፈስ ቅዱስ ከሰው ስጋ ውጪ እዚህ ምድር ላይ ሌጋል ስላልሆነ መንፈስ ብቻውን ኤግዚስት ማድረግ ስለማይችል በእኔና ባንቺ ውስጥ ይገባል ሴት ወንድ ግን አይል እንደዛ ከሆነማ እንደው አይስበኩ ከተባለ ስለዚህ መንፈስ ቅዱስኛ ውስጥ የለም ማለት ነው መንፈስ ቅዱስ እያለ ደግሞ ዝም አይልም አይደለም ባይዘው እኔና አንቺ እኮ ስለፈለግን አይደለም መንፈስ ቅዱስ በውስጣችን ሆኖ በምህረቱ አጥር ስር ሳይጠቀልል ክርስቶስ ሆኖ አይመጣም እስካሁን ድረስ ያልመጣው እኮ ብዙ መጠቅለል የሚገባቸዋል ስለዚህ እኛ መስበክ አለብን መውጣት አለብን የእግዚአብሔርን ቃል እስከሆነ ድረስ የምንሰብከው ሴት የለም ወንድ የለም በእነሱ ዲስፔንሴሽን ታይም ደግሞ ጸጉሯን ትሸፈን አለዛ ተቆረጠ ወይ ትላጨው አለዛ ራሷን እንዳላከበረች ይቆጠራል ይላል ራሷን ማለት ራስ እና ብዙ ነው ውስጥ ገብተን ስናየው ግን ሴት ልጅ እንዳታገለግል በፍጹም እንግዲህ እዛ ጋር እንዳታገለግል ካለ ጸጉሯን ተሸፍና ታገልግል ሁለት የሚጣረሱ ናቸው ትንቢት ስትናገር ጸጉሯን ትሸፍናለች ስለዚህ ታገለግላለች ማለት ነው ስለወንዶችም እኮ እንደዚህ አይነት የመናገር በጉባኤ መሃል ረብሻ ከልሳን ጋር ተያይዞ የሰጠው እንትን አለ በቤት መሆን ያለበት ነገር እንደዚህ አይነት ነገሮች ግን እኔ አሁን ሁሉ ጊዜ ጌታን ነው የማየው ጌታንና ሴቶችን ነው የማየው ሁሉ ጊዜ ማለት ነው ሴት ልጅ ለምሳሌ ያህል በወር የሚመጣባት ጊዜ ቤተክርስቲያን በፊት የነበሩት ቤተክርስቲያኖች በተለይ መግባታችንም እንደተረገመች ነው የምትቆጠረው አይደል ከ12 አመቷ ጀምሮ ደም የሚፈሳት ሴት ግን በ12 አመት ደም የፈሰሳት አይደለም የሚለው ባይዘው እሱ ከ12 አመቷ ጀምሮ ነው ስንት አመቷ ላይ ጌታ እንዳገኛት አናቀ ለብዙ አመት ነው ግን ያ ደም የፈሰሳት እሷ ሴት እኮ ቤተክርስቲያን አይደለም የገባችው ሄዳ የቤተክርስቲያን ራስ የሆነውን ክርስቶስን ነው የነካችው በእምነት አስበሻል
ሶ ግን ጌታ ምን አለ እርኩስ ምናምን አይደለም ያላት በቃ የደሟ ምንጭ ቆመ ኃይል ከውስጥ ወጣ በዛ የሚያጋፋው ህዝብ መሃል ማን የነካኝ ነው ያለው መወገር በሚገባት መወገር መገደል የሚገባት ሴት ማለት ነው በዛ ዳነችበት ስለዚህ ጌታ ጋር አይደለም ችግር ያለው ስርዓት ዙሪያውን ከተሰሩ ነገሮች ጋር ነው ስለ ሴት ልጅ ጸጉር መሸፈን አሁን ለምሳሌ በወቅቱ በቆሮንጦስ የነበሩ እንትኖች ጸጉራቸውን አጋልጠው የማይሆን ልብስ ለብሰው ኢቭን እርቃናቸውን እንቅስቃሴ ያደረጉ የዘፈኑ ኦርጂ የሚያደርጉ ሰዎች ነበሩ የመገበያያ ቦታ ስለሆነ በጣም ብዙ ሰው እየገባ የሚረክስበት ቦታ ስለሆነ ያን ካልቸር ወደ ቸርች ይዘውት እንዳይመጡ ቅዱስ ጳውሎስ ያንን ነገር ተናግሮታል እንጂ ሴትና ጸጉር እና ክርስቶስ ጋር ከሄድሽ ግን የግር ውሃ ያላቀረቡለት ወንድ ጋባዦቹ ጌታን እሷ ሄዳ በጸጉሯ ነው እግሩን ያበሰችው አረ ጸጉርሽን ተሸፈኝ ያላላትም ጌታ እኔ በጣም ይሄን ሰሞን ሳስብ የነበረው ማለት ነው ሶ እንደገና ደግሞ ሴት ልጅ ማስተማርም ወንጌል መስበክም ከሚለው አኳያ እንዴት ነው ብቲ ጌታ ኢየሱስ ክርስቶስ ተሰቅሎ ቀርቶ ቢሆን ኖሮ ክርስትና አይጀምርም ነበር ወንዶቹ እኮ በቃ በጣም ተስፋ ቆርጠው ያ ሁሉ ትልቅ ነገር የሚነግራቸው ትልቅ ተስፋ ያደረጉበት ሞቷል ብለው በቃ ቀብረው ጨርሰዋል የሴቷ ፍቅር ግን የነ መግደላዊት ማርያም ፍቅር ግን እስከ መቃብር ድረስ ሄዶ መቃብር ሄደው መነሳቱን አይተው የመጀመሪያው ሰባኪዎቹ ትንሳኤን የሰበኩት ሴቶች ናቸው ስለዚህ ጌታና ሴቶች ከናታችን ከማርያም ራሱ ተነስተሽ እንዴት ነው አምላኬ ነፍሴ ጌታን ታከብረዋለች የባሪያይቱን ውርደት አይቷልና ነፍሴ በአምላኬ በጌታዬ በመድኃኒቴ ሐሴት ታደርጋለች ብላ ማርያም ራሱ የተናገረችው ነገር እኮ ትንቢት ነው ባለጸጎችን ባዷቸውን ለቋቸዋል አይደለ እንደዚህ ብቻ ዲቴል ዛው ስላልገባው ነው ነካ ያረኩኝ እና ጌታ ከሴቶች ጋር የነበረው ነገር በጣም መሰረታዊ ነገር ነው ጌታን የወለደችልን እናታችን ማርያም አጥብታ ያሳደገችው ሴት ነች ስለዚህ ሰው እስከተፈጠረ ድረስ የጌታን ነገር ለማስኬድ የጌታን ነገር ለማስተማር በዘመናት ሁሉ ላይ ሴቶችን ጥቅም አላቸው ማስተማር ይችላሉ አስባለሁ የመጀመሪያውን የትንሳኤውን የምስራች የነገሩት ለነ ጴጥሮስ እንኳን ማርያም መግደላዊት ማርያም ያዕቆብ ናት ማርያምና ሰሎሜ ሴቶች ናቸው ስለዚህ ተነስቷል ብላችሁ ከሩትቹ ተብለው ሄደው ለነ ፒተር እንኳን ሄደው የተናገሩ ሴቶች ናቸው ስለዚህ የመጀመሪያውን የምስራች ጀምረውታል እንበለው ስለዚህ ሴቶች አገልጋዮች በመጨረሻው ዘመን በተለይ በደንብ መምጣት አለባቸው ሞቲቫቸው ሰዎች ጌታን እንዲያገኙ ብዙ ሰው ወደ ሲኦል እንዳይሄድ በጣም ወደ አሁን ለምሳሌ ወደ ወንጌል ለመስበክ ወደ ዓለም ሁሉ ሂዱ እና ለፍጥረት ወንጌልን ስበኩ ሲል ወንዶች ብቻ አላለም ጌታ መንፈስ ቅዱስ በልሳን የወረደ ጊዜ በእሳት ላያቸው ላይ ተቀመጠ ጊዜ ሴቶችም ወንዶችም ነበሩ በእነ ማርቆስ ቤት ውስጥ ስለዚህ አገልግሎታችን ሙሉ ይሆናል እና ይሄንን ነው የምለው ኮኪ ዘማሪዋን ኮኪ እናምጣት አሁን አይደለ ኮኪ በእንደዚህ አገልግሎቷ ውስጥ የራሷንም ዝማሬ አቅርባለች ወደፊትም በጣም ብዙ ዝማሬዎቿን እንሰማለን ብዬ ያስባለሁ እስቲ አንዷን ዝማሬሽን እንስማት ክብር ለእግዚአብሔር ይሁን አሜን ለፋሲካ ጊዜ ነው የዛሬ 3 አመት ነገር ነው መሰለኝ የሰራሁት በዚህ ወቅት ነው የሰራሁት ኦኬ ዘለሰኛ ነው ያው እንግዲህ ሁሉ ጊዜ መዳኗ ብርቅ የሆነባት ሴት ነኝ ሌላ መቼም ከመዳን ውጭ ብርቅ ሊሆንብን ይችላል የምለው ነገር የለኝም እኔና በጣም ስለሚገርመኝ መዳኔ እሱ መዝሙር ዘመርኩት ጥቂት ልበለው አመሰግናለሁ
አመሰግናለሁ ወላጄ አባቴ እገዛለሁ በቀሪው ሕይወቴ በረከት ያንተ ነህ ክብሬ መሰረቴ አሳረፍከኝ ጌታ አማረ ሕይወቴ አመሰግናለሁ ወላጄ አባቴ እገዛለሁ በቀሪው ሕይወቴ በረከት ያንተ ነህ ክብሬ መሰረቴ አሳረፍከኝ ጌታ አማረ ሕይወቴ ሞቶ መች ቀረ ተነስቶልኛል መች እሱ ብቻ አብሮ አንስቶኛል ሞቴን ቀይሮ ሕይወትን ሰጥቶኛል በደስታ ዘምረኛል እንግዲህ ምን ቀረ ተደርጎልኛል ምን ጎደለብኝ ተሰርቶልኛል ሞቴን ቀይሮ ሕይወትን ሰጥቶኛል በደስታ ያዘምረኛል ይሄው በደስታ ያዘምረኛል ይሄው በደስታ ያዘምረኛል ለያልኩት እንግዲህ በጣም ደስ ይላል በደስታ እንደዘመርሽ ኑሪ አሜን እንደው በጣም ስናወራው ውለን ብናድር በጣም ነው ደስ የሚለኝ ግን ያው ሰዓት ስለሚገድበን ማስተላለፍ የምትፈልጊውን መልእክት አስተላልፈሽልን ፕሮግራማችንን ብንቋጭ ምን ይመስልሻል አባይም በጭልፋ ነው ያው መቼ በጣም መዳን በሌላ በማንም የለም ነው ማለት የመጀመሪያው መልእክቴ እንድንድንበት ዘንድ ከሰማይ በታች ተሰጠ አንድ ስም አለ እሱም ክርስቶስ ኢየሱስ ይባላል እውነትም እኔ ነኝ አለ መንገድም እኔ ነኝ አለ ሕይወትም እኔ ነኝ አለ በኔ በቀር ወደ አብ የሚመጣ የለም እውነትም እሱ ከሆነ መንገድም እሱ ከሆነ ሕይወትም እሱ ከሆነ በሱ በቀር ወደ አብ የሚመጣ ከሌለ የእውነት ከአብ ጋር የምንታረቅበት መንገዱ ኢየሱስ ስለሆነ ወደዚህ ወደ ጌታ ነው የዘላለም ሕይወት የሚገኘው በሱ ብቻ ነው አለዛ ወደ ገሃነም ነው የምንነዳው ምንም መሀል ሰፋሪ የለም ወይ ገሃነም ነው ወይ ሞት ነው ወይ ሕይወት ነው ወይ ደግሞ የዘላለም ሕይወት ነው ስለዚህ የመጀመሪያውም የመጨረሻው መልእክቴ ኢየሱስ ክርስቶስ ይወዳችኋል አሜን ነው ሲቀጥል አመሰግናለሁ ይሄንን እድል ስለሰጠሽኝ ቴንክ ዩ ጌታ ኢየሱስን እንድንጫወተው በር ስለከፈትሽልኝ በጣም አመሰግናለሁ አስቱዬ በጣም ነው የምወድሽ በጣም ነው የማከብርሽ እግዚአብሔር ነው ይሄንን እድል የሰጠን ስሙ የተባረከ ይሁን አሜን ተባረኩ ቴንክ ዩ በጣም አመሰግናለሁ ኮኪ ሌላ ጊዜ ደግሞ በደንብ በሰፊው ፕሮግራም እንደሚኖረን አምናለሁኝ ዛሬ ለነበረን ቆይታ አንቺንም አመሰግናለሁ እግዚአብሔርንም አመሰግናለሁ እና ሌላ ቀን በደንብ ተገናኝተን በደንብ ካዳዲስ ዝማሪዎች ጋራ እንቀርባለን ብዬ አስባለሁ እንግዲህ ለዛሬ የጣፋጭ ወግ ፕሮግራሜ እስካሁን የተከታተላችሁትን ይመስል ነበር ፕሮግራማችንን ኮሜንት አድርጉ ላይክ አድርጉ ሰብስክራይብ አድርጉ እንዲሁም በጣም ገንቢ ምንላቸውን ሐሳቦች እንድታካፍሉን ጠይቃችኋለሁ አብራችሁን ስለቆያችሁ አመሰግናለሁ መልካም ጊዜ